እሺ ከዛ የነ ቤቶችን እስኪ ድጋሚ ሙሉን አንብቢልኝ እንዳያስቸግርሽ። ኔ ኑ ኒ ና ኔ ን ኑ። ኦኬ ትክክል። እሺ ከዛ እነዚህን ፊደሎች ንገሪኝ እነማን ናቸው? ወ ዘ ዠ። ኦኬ ትክክል ነሽ። እነዚህ ፊደሎች አናቱ ላይ ያለው የመጀመሪያው ጰ ነው። ሁለቶቹ ጸ ነው ይባላል። ድጋሚ እስኪ። በጣም አሪፍ። የጰን ቤት ይኸው ሙሉን አንብቢልኝ። እሺ እነዚህ ሁለቶች ንገሪኝ። ፈ ፉ ፊ ፋ ፌ ፍ ፎ። ድጋሚ እስኪ። ፈ ፉ ፊ ፋ ፌ ፍ ፎ። ድጋሚ። አምስተኛ ፊደሏን አስተካክልኝ። አምስተኛ ፊደሏን ፈ ፉ ፊ ፋ ፌ ፌ ነች አምስተኛ ፊደሏ። አሁን አንቺ ያነበብሽልኝ የዚህኛው ነው። እስኪ ይሄ ፐ ፑ ፒ ፓ ፔ ፕ ፖ ነው የሚለው። የፈን ቤት ስናነብ ደግሞ ይሄው እነዚህ ናቸው። ሙሉ ፊደሉን ይሄው ፈ ፉ ፊ ፋ ፌ ፍ ፎ። ፈ ኖ ኖ አሁን ይሄ ማለት ነው። አሁን ይላኩልሽ ፈ ነው የምትይው። ፈ አሁን ለምሳሌ ፈጠነ በይ እስኪ። ፈጠነ ፈ ነው የምትይው። ይለያል። በጣም አሪፍ። ፐ ያኛው ፐ ነው። ፐ ፑ ፒ ፓ ፔ ፕ ፖ። ፖ። እሺ ከዛ የማታውቂያቸው ፊደሎች አሁን በጣም እየቀነሱ ነው። አብዛኛው ፊደሎች እየለመድሻቸው ነው። እስኪ እነዚህ ንገሪኝ። ተቸ ትክክል ነሽ። እነዚህ ድጋሚ አ ከዛ ከ አ ከ። እሺ እኔ አሁን የሚያስቸግረኝ ፊደሎቹ እነዚህ እሺ ኦኬ። እሺ እነዚህን እስኪ እንያቸው ድጋሚ። እና ኦኬ እነዚህ መጀመሪያ የጠየቅኩሽ ማለት ነው። ነ ኘ ከዛ ሀ። እሺ እኔ ላኩልሽን እስኪ እነዚህን አንብቢልኝ እስኪ። እኔ ከላይ የላኩልሽን እናያቸዋለን። እሺ እነዚህን በሙሉ እናያቸዋለን። እሺ ሀ ነው የሚባል ይሄ ፊደል ደግሞ ሀ ከሀ። አሁን የሀን ቤት ባለፈውም ስታነቢ ትንሽ እያስቸገረች ነበረ። እስካሁን እስኪ እናስተካክለን እናንብበው። ሀ ሁ ሂ ሃ ሄ ህ ሆ። አሁን ትንሽ ተስተካክሏል። ድጋሚ እስኪ አንዴ። በጣም አሪፍ። የአንደኛው ፊደል ብቻ ሀ ነች። ከዛ በኋላ ያለው ግን
በሀ ፊደሎች ድምፅ ማንበብ ትችላለች። በሀ ፊደሎች በጣም ይቀራረባል፣ ተመሳሳይ ናቸው። ለአማርኛ ሲሆን ብዙም ተመሳሳይ ናቸው እና አሁን ለምሳሌ ይሄን እየው ሀ ብዬ የሀን ፊደል ያስገባሁት አይደለ? ሀ ሁ ሂ ሃ ሄ ህ ሁ። ያው ድምጻቸው ተመሳሳይ እንደሆነ ነው እንጂ ለአማርኛ ተመሳሳይ ነው። ብዙም አንጠቀምባቸውም። ብዙ ጊዜ ከዚህ ጋር የሚመሳሰሉትን የሀ ፊደሎች ነው የምንጠቀመው። በግዕዙ በትግረኛው ግን ልዩነት አለው። እነዛ የሆነ ይሄኛው የሀ ፊደሎች የተናጋ ድምፅ ምስል ነገር ስላለባቸው ማለት ነው። እና ለአማርኛ ሲሆን ከዚህኛው ሀ ጋር የሚተቀራራቢ ድምፅ ስላላቸው የመጀመሪያው ፊደል ብቻ ነው ሀ ብለን የምንጠቀመው። ሌሎቹን ግን ከዛኛው ጋር እንጠቀማለን ማለት ነው። ስለዚህ ስታነቢ አንደኛዋን ፊደል ብቻ ሀ ብለሽ ለማንበብ ትሞክራለሽ። ቀሪዎቹን ደግሞ ከሀ ፊደሎች ጋር ከዛኛ ጋር አገናኝተሽ ለማንበብ መሞከር ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ብለሽ ታነቢያለሽ ማለት ነው። እስኪ አንብቢው አንዴ ድገሚ። ከዛ ደግሞ እነዚህ ሁለት ፊደሎች ጋር ልምጣለች። የመጀመሪያው በ፣ ሁለተኛው ደግሞ ቨ። እስካሁን ለምሳሌ ለቨ ፊደል የስልክ ሽፋኑ ከቨር አይደል የሚባለው? ከቨር ስቲ ቨ ይሄ ፊደል ነው የሚሆነው። ከቨር ስቲ ቨ። ብዙ ጊዜ በእንግሊዝኛው ነው ያለው፣ ይሄም በአማርኛ ላይ ብዙም አይደለም። ስለዚህ ሙሉን አሁንም ልላክልሽ፣ የቨ ቤት ሙሉን ልላክልሽ። እሺ ይሄ ነው ሙሉን አንብቢልኝ እስኪ። አምስተኛዋ ፊደል ላይ ብቻ የተወሰነ እናስተካክላለን። አምስተኛዋ ቬ ብለሽ ታነቢያታለሽ። ቨ vu ቪ ቫ ቬ ቭ ቮ። ድገሚ። ወደ በቤት ሄድሽ ደግሞ ወደ በቤት አትሄጂ። እስኪ ልዩነት እንድታዩ መጀመሪያ የበቤቶችን አንብቢያቸው እስኪ። አንብቢልኝ። ቦ። ከዛ ደግሞ የቨ ቤቶችን አንብቢልኝ። ቨ vu ቪ ቫ ቬ ቭ ቮ። የበቤትና የቨቤትን ስታነቢ ልዩነቱ ምንድነው? በቤቶችን ስታነቢ ከንፈርሽ ጫፉ ይገናኛል፣ በስቲ ይገናኛል። ቨስቲ ግን የላኛው ጥርስሽ ከንፈርሽን ይነካዋል እንጂ ከንፈርና ከንፈርሽ አይገናኝም። ሞክሪ እስኪ ሁለቱም። ቀጥይ እስኪ አሁን ቨስቲ እና በስቲ የላኛውና የታችኛው ከንፈር ይገናኛል። በቡቢ። ቨስቲ ደግሞ ቨቡቪ። የላኛው ጥርስሽ የታችኛውን ከንፈርሽን ነው ነክቶት የሚመለስ እንጂ ከንፈርና ከንፈር አይጋጠምም። ቼክ አድርገው። እስከ ሶስተኛ አንብቢ። የበን መሞክርም የበ ፊደል በ ደግሞ ከንፈር ይጋጠማል። እኔ አሁን እዚህ ጋር እንድታይ የፈለጉት የከንፈር አገጣጠሙን ነገር ነው። ቦ ይበቃ። ሙሉ የበን ቤት ስታነቢ በከንፈር ይገጥማል። ቨ ሲሆን ግን ከንፈር አይጋጥምም። የላኛው ጥርስሽ የታችኛው ከንፈርሽን ብቻ ይነካዋል ማለት ነው። ኦኬ። ሌላ ፊደል ደግሞ ይሄ ነው ከበደኝ ያልሽ። ይሄ ፊደል ጰ ነው። ጰ ፑ ጲ ጳ ጴ ጵ ጶ ጰ። እስኪ ድገሚ አንዴ። በጣም አሪፍ ነው። እሺ ጰ ፊደል እና ይሄኛው ፐ የሚባለው ፊደል የሚያመሳሰላቸው ነገር አለ፣ ግን እስኪ ሞክር። ይሄን አንብቢ። ይሄ ደግሞ ፐ ነው። ፐ ፑ ፒ ፓ ፔ ፕ ፖ።
በቃ በደንብ ልዩነቱ ድምፅሽ ላይ ይታወቃል። ስለዚህ ግልጽ ነው ማለት ነው። በየቀኑ ደግሞ ስለምጠይቅሽ ያለውን ነገር ታስተካክያለሽ። እሺ እስኪ አሁን ደግሞ እኔ ፊደሎችን ከመሀል ልጠይቅሽ እስኪ ነው በእንትን ላይ ለምሳሌ ሁለተኛ ፊደሎችን እንደዚህ ላስነብብሽ። አሁን ለምሳሌ እነዚህ ሁለተኛ ፊደሎች ናቸው። ሱ፣ ሁ፣ ሙ፣ ሱ እያለ ማለት ነው። ሁ፣ ሉ፣ ሁ፣ ሙ፣ ሱ። ይሄ ይከብድሻል ብዙ ጊዜ። እስኪ እነዚህ አንብቢልኝ። ሆ፣ ሎ፣ ሆ፣ ሞ፣ ሶ ሰባተኛ ፊደሎች ናቸው። ሆ፣ ሎ፣ ሆ፣ ሞ፣ ሶ። እስኪ እንድገማ ነው። ሆ፣ ሎ፣ ሆ፣ ሞ፣ ሶ። ኦ ኦ ኦ የሚል ድምፅ ነው ያላቸው። አሁን ደግሞ እኔ ሶስተኛ ፊደሎችን አንብቢልኝ። ሂ፣ ሊ፣ ሂ፣ ሚ፣ ሲ። ድጋሚ አሁን በስድስተኛ ፊደል ያነበብሻቸው ሶስተኛ ፊደል ናቸው። ሂ፣ ሊ፣ ሂ፣ ሚ፣ ሲ። እስቲ ኢ የሚል ፊደል ነው ያለው። ድጋሚ አሁንም የተቀላቀለ ያነበብሽው። እስኪ ሶስቱን አንብቢልኝ። ሂ፣ ሊ፣ ሂ። የለ ሶስተኛ ፊደል ሊ። አሁን ለምሳሌ ሊሊ የሚል ስም አለ። ሊ እስኪ በይው። በጣም አሪፍ። በዚህ መሰረት ሙሉ ድጋሚ ሲ ሶስተኛዋ ሲ። እሺ እንመለስበታለን እሱን። ይሄን ደግሞ አምስተኛ ፊደሎች ናቸው። ሄ፣ ሌ፣ ሄ፣ ሜ፣ ሴ። ሴት ስትሆን ሴት። ከዛ አራተኛ ፊደሎችን ደግሞ እናነባለን። ሀ፣ ላ፣ ሀ፣ ማ፣ ሳ። ኦኬ ትክክል ነሽ። አሁን ደግሞ እስካሁን ካነበብሻቸው ግን ስድስተኛ ፊደሎች ነው እንደሚቀሩና እነሱን አንብብና አሁን ካነበብሻቸው እጠይቅሻለሁ። እነዚህ ስድስተኛ ፊደሎች ናቸው። ስ፣ ል፣ ህ፣ ም፣ ስ። ስ፣ ል፣ ህ፣ ም ከዛ ስ። ከማን ነው የምንጀምር? ከሀ ቤት ስድስተኛ ህ ብለሽ ነው የምትጀምር። ህ፣ ል፣ ህ፣ ም፣ ስ። በጣም አሪፍ። ከዛ እኔ እጠይቅሻለሁ እየለየሽ ትነግረኛለሽ አንዳንድ ፊደል። እቺ ፊደል ማነች? አስተካክይ። ድገሚ። ሉ ነች። ሉ ትክክል ነሽ። ሉ ነች። ሉ። እሺ ይቺ ፊደል ማነች? ማን የሀ ቤት ነች። እግሯ ሶስተኛ ፊደሎች እግረ ሸፋፋ ናቸው። በቀኝ በኩል ሂ ነች። ይቺ ፊደል ሂ ነች።
እሺ ቀለበት ያላቸው ደግሞ ስንተኛ ፊደል ናቸው? እነዚህ አምስተኛ። የመ አምስተኛ ፊደል ንገሪኝ። ሞ እስቲ ኦ የሚል ፊደል አለ። ኦ ደግሞ ሰባተኛ ፊደል ነው። ስለዚህ ሞ ሰባተኛ ፊደል ነው። አስተካክዩ ነው። የመ አምስተኛ። እስከ 5 ቁጠሪና ድገሪ። ማ መሙ ሚ ማ አራተኛ ፊደል ነው። ሜ ነው የሚሆነው። መሙ ሚ ማ ሜ አምስተኛ ፊደል ከሆነ ሜ። መልስሽ ሜ ነው ማለት ነው። ሜ። እሺ ከዛ ይሄ ፊደል አሁንም ንገረኝ። ይሄ ነው የስ ቀለበት አለ በቀኝ በኩል ሸፋፋ ከሆነ ሶስተኛ ፊደል ነው። ቀለበት ከሆነ አምስተኛ ፊደል ነው። የሰ አምስተኛ ፊደል የሰ አምስተኛ ፊደል የሰ አምስተኛ አይደለም። ሰ ሱ ሲ ሳ ሳ አራተኛ ነው። አምስተኛ ፊደል አንጥረት ሴ ነች። ሴ ሰ ሱ ሲ ሳ ሴ ሴ። እስኪ አሁን አንቺ እኔ ስነግርሽ አንቺ ለመጻፍ ሞክሪ። እስኪ ጻፊልኝ አንቺ። እሺ አሁን አንቺ ሉ ፊደል ጻፊልኝ። ሉ ሉ ለሉ ለሉ አንቺ የጻፍሻት ሊ ነች። ሊ ሉ እሷ ነች። እሺ ከዛ ማ ፊደል እንጻፊልኝ። ማ ይሄ አንቺ የጻፍሽው መ ነው። መ ማ ሲሆን መ ሙ ሚ ማ አራተኛ ነው እንጂ ማ ሶስተኛማ መሞ ሚ ነው ሶስተኛ ማለት ነው። እሺ ከዛ የሰ ቤት ሴ ፊደል ጻፊልኝ። ሴ ሰ ሱ ሲ ሳ ሴ ሴ የስተኛ ፊደል ነው። አራተኛ ሰን እስከ አራተኛ አንብቢልኝ። እኔ ያልኩሽ ሴ ነው። ሳ ማለት አራተኛ ፊደል ነች። አስተካካይ ነው። ሴ ስተኛ ፊደል ነው እኮ አራተኛ ፊደል ሳ ነው። እኔ የጠየቁሽ ግን ሴ ፊደል ነው። ሴ አራተኛ ፊደል ሴ አራተኛ ፊደል አይደለም፣ አምስተኛ ፊደል ነው። አስተካካይ ነው። ሴ ሴ ሴ ሳ አይደለም። ሴ ሰ ሱ ሲ ሳ ሴ አምስተኛ ፊደሏ ሴ ነች። ኦኬ ሆ ፊደል ንገረኝ። ሆ ሆ ሆ አታውቂም? ሆ ማለት የሀ ቤት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ሆ ታስተካክል እስኪ። ሀ ሁ ሂ ሃ ሄ ህ ሆ እስኪ ሀ ሁ ሂ ሃ ሄ ህ ሆ ሆ ሰባተኛ አይደለ? ሆ ስትይ እኔ ጋ ነሻ? ሄላ ለካ እየተሰማሽ አይደለም። ሆ ፊደል አስተካክልኝ። ሆ ሀ ሁ ሂ ሃ ሄ ህ ሆ አንቺ የጻፍሽልኝ ህ ፊደል ነው። ህ እኮ ስድስተኛ ፊደል ነው አንቺ የጻፍሽው።
ሆ ሲሆን ሰባተኛ ፊደል ነው የሚሆነው። አስተካክል በስርዓት። ኦኬ እንደዛ ነው የሚሆነው። ኦኬ አሁን ገባልኝ። እሺ እስኪ ሌላ ደግሞ የሰ ቤት ሱ ፊደል ጻፊልኝ። ሱ አምስተኛ ሱ ማለት ሁለተኛ ነው። ሱ ሁለተኛ ፊደል ብቻ። ሱ ነው ያልኩሽ። ሱ ያ ይሄ ፊደል ማለት ነው። ይሄኛውን ሰን እስከዚህኛው ሰን የተማርነው ሱ። እሺ ትክክል ነው። ግን እዛኝ ቀደም ያነበብሽው በዚህኛው ፊደል ስለሆነ ብዬ ነው እንጂ ትክክል ነሽ። እሺ አሁን ደግሞ ሚ ፊደል ሚ ሁለተኛ ነው። እስኪ አንብቢው። የመን ቤት አንብቢና ስንተኛ ፊደል እንደሆነ ንገሪኝ። ማንን የጠየኩሽ ነኝ? ሚ ስንተኛ ፊደል ነው? እስኪ ሙሉን አንብቢና ስንተኛ ፊደል እንደሆነ ገምች። አምስተኛ ፊደሉ ሜ ነው የሚባለው። መሙ ሚ ማ ሜ ሚ እኔ ያልኩሽ ሚ ነች። ሶስተኛ ፊደል ማለት ነው። አይሹ ትንሽ እንቅልፍ ምናምን ያስቸገረ መሰለኝ። ላስቸግርሽ ነው እንዴ? አልተኛሽም ማታ? እሺ እስኪ ሌላ ሶስተኛ ፊደል ንገረኝ። አሁን ለምሳሌ የሀን ሶስተኛ ፊደል ንገረኝ። ማን ነው የሚባለው? አስተካክል። የሀ ሶስተኛ ፊደል እስከ ሶስተኛ ፊደል ሁማ ሁለተኛ ፊደል ነው። አንበቢ በስርዓት። ትክክል ነሽ። የመንም ሶስተኛ ፊደል ንገረኝ። የመን ሶስተኛ ማን ሚ መሙ ሚ ነች። የለ ሁለተኛ ፊደል ንገረኝ። የለን ሁለተኛ። እሺ የሰ አራተኛ ፊደል ንገረኝ። እስኪ አንብቢ እስከ አራተኛ አንብቢልኝ። በጣም አሪፍ። እሺ አሁን እንደዚህ ይሄ ነገር በደንብ መለማመድ አለብሽ። የለ ፊደል ሰባተኛ ፊደል ንገረኝ። የለን ሰባተኛ ፊደል የለ ሰባተኛ ፊደል እስከ ሰባት ጥሪልኝ ለኔ። በቃ አንብቢና ይሄ ነው ብለሽ ሰባተኛ ፊደል ንገረኝ። አስተካክዪው። አሁን ሰባተኛ ፊደል አሁን መጽሐፍ የምትጀምሪው የሆነ ፊደል ነግሬሽ ሶስተኛ ፊደል መሆኑን አራተኛ ፊደል መሆኑን መለየት ከጀመርሽ በኋላ ነው መጽሐፍ የምትጀምሪው። እንደዛ ካልሆነ እንዴት ትለየዋለሽ? አይሻውን አሁን ለምሳሌ እኔ ሰላም ብዬ ልጽፍ ወይም ሀይ ብዬ ልጽፍ ነው። ሀይ ሀ ስንተኛ ፊደል ነች? አሁን ንገረኝ እስኪ። አንደኛ። ይህ ስንተኛ ፊደል ነች? ይህ ሳይሆን ይህ ነች። ይህ አንደኛዋ ነች። ትክክል ነች። ግን ሀይ ሲባል ይህ ነች። ስንት? ስድስተኛ ነች። የዩ ያየ ይ። እሺ አሁን ለምሳሌ እንግዲህ አሁን እኔ ኪያ ብዬ ልጽፍ ነው። እንደዚህ ኪያ ሲባል ይሄ ነው። አሁን ኪ ስንተኛ ፊደል ነች? ሶስተኛ ነች። ያ ስንተኛ ፊደል ነች? አራተኛ ነች። እስከ አራተኛ አንብቢ። እስከ ያ አንብቢና ንገረኝ እስኪ። ትክክል ነሽ። አራተኛ ነው።
የ ያ አይደለም። ዩ ይ ያ በጣም አሪፍ በጣም አሪፍ። እሺ አሁን ደግሞ በላ ብዬ ልጽፍ ነው። እሺ በስንተኛ ፊደል ነው? በአንደኛ በአንደኛ። በጣም ጥሩ። ላ ስንተኛ ፊደል ነው? ላ ላ ላ ላ ሶስተኛ ፊደል ነው። እስኪ እስከ ላ አንብቢና ይሄ ነው ብለሽ ነገረኝ። እስከ ላ አንብቢ ቆጥረሽ። ላ አራተኛ ነው። እስኪ አንብቢልኝ። አራተኛውን ትክክል ነች፣ ግን አንብቢና ንገረኝ። ላ ሌ ሉ ሊ ላ ላ በጣም አሪፍ። እሺ ትክክል ነች። አሁን ደግሞ ሌላ ብዬ ልጽፍ ነው። ሌላ። ስለዚህ ሌላ የሚለው ሌ ፊደልና ላ ነች። ሌ ስንተኛ ፊደል ነች? ላ ስንተኛ ፊደል ነች? ንገረኝ። ሌ ሌ ሌላ ለ አራተኛ ቆይ ለ አምስተኛ እሺ ላ ሉ አራት ላ ላ ላ ሉ አይደለም። ላ ስንተኛ ነው? አራተኛ። አምስተኛው ማን ነበረች? አይዞሽ አይዞሽ። ይህን እንቅልፍ እንወገዋለን ዛሬ። የምን እንቅልፍ ነው? አምስተኛ። እሺ የለን እስከ አምስተኛ አንብቢና በደንብ ንገሪኝ ጮክ ብለሽ። ሌ ሉ ሊ ላ ሌ ሌ ሌ በጣም አሪፍ። እሺ አሁን እስኪ የመጀመሪያ ፊደል ማን ነች? አሁን ጽፌ ላኩልሽ። ሁለተኛዋ የማን ቤት ነች? ሁለተኛዋ የነ ቤት ነች። የነ ቤት ብቻ አምስተኛ ፊደል ነች እና በድምፅ ነገርኝ። የነን ቤት አምስተኛ ቀለበት አላት እግሯ ላይ አምስተኛ ከሆነች። ኘ ቤት ገባች። ድጋሚ ጀምሪ እንደገና። ኔ በጣም አሪፍ። ስለዚህ አሁን ይሄንን ማን ብለሽ ማንበብ ትችላለች ማለት ነው። የኔ በቃ የ አንደኛ ፊደል፣ ኔ አምስተኛ ፊደል። አየሽው? እሺ አሁን ደግሞ ይሄ የመጀመሪያ ፊደል ማለት ነው። አሁን ላኩልሽ። በ ቀጣዩስ ስንተኛ ፊደል? እግረ ጫማ የቀቤት ይኸው ግራ ሸፋፋ እግር ካላት ወደ በቀኝ በኩል ሸፋፋ እግር ካላት ሶስተኛ ፊደል ነች። ምልክት ማለት ነው። የቀ ሶስተኛ ፊደል ንገሪኝ። ቂ ነች። ስለዚህ ማን ብለሽ ማንበብ ትችላለሽ? ይሄንን በቃ ሳይሆን ከዛ ቂ የቃ ሶስተኛ ፊደል ማን ነበር ያልሽኝ? ቂ አልሽኝ። ቂ። ስለዚህ ይሄንን በቂ ቃ ከሆነች አራተኛ ፊደል ነው የምትሆነው። እስኪ የቀን ቤት እስከ ሶስተኛ አንብቢ። በቂ። አሁን እሱ ምንድን ነው የሚባለው? ምን ብሎ ነው የሚተረገመው? በቂ ነው። በቂ ነው ስትይ በቃ ማለት ነው። ከዚህ በላይ አልፈልግም እንደማለት ነው። ያለኝ በቃ ራይት። ዛሬ ጎበዝ ተማሪ ሆነሻል። ዛሬማ በቃ አሁን እየተመለስሽ ነው። እሺ ይቺ ፊደል የመጀመሪያ ማነች? መ ስንተኛ ፊደል? የመጀመሪያ ፊደል መ የመጀመሪያ ፊደል። እሺ ቀጣዩስ? ሁለተኛዋ የማን ቤት ነች? ረ ቤት ስንተኛ ፊደል ትመስልሻለች? ኪቦርድሽ ነካ አድርገሽ እያት እስኪ። አንደኛ አይደለችም። አንደኛዋ ቀጥ ያለ ነገር ሶስተኛ። ስለዚህ የረን ሶስተኛ ፊደል በድምፅ ንገሪኝ። አሁን ራ አይደለም። ራማ ረሩ ሪ ራ አራተኛ ነው። አስተካኪ። ሪ ነች። ስለዚህ ይሄን ፊደል እስኪ አንብቢልኝ ከላይ የጻፍኩትን። ማሬ ነው አይደለም። ማነች እንደ የመጀመሪያ ፊደል? ሜ አይደለም። መ በይ እስኪ። ሜማ አምስተኛ ፊደል ነች። ሜ የምትባለው ፊደል ይቺ ነች። አምስተኛ ፊደል
አንደኛው ፊደል ማን ነው የሚባለው? ይሄ መ ነው። መ መ መ። አዎ መ። ቀጣዩዋ ማነች? ሪ መሪ 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 መሪ። መሪ። እሺ ከዛ ይሄንን ደግሞ ነው የመጀመሪያው ፊደል ማን ነው? ሰ። ሁለተኛው ማን ማን? ስንተኛ ፊደል? ስድስተኛ ፊደል ው። እስኪ እስከ ስድስተኛው አንብቢልኝ። የወን ቤት እስከ ስድስተኛው አንብቢልኝ። ወ ወ። የመጀመሪያው ወ ነው። ወ ው ዊ ዋ ዌ አምስተኛ፣ ው ስድስተኛ። ወ ው ዊ ዋ ዌ ው ዎ። ስለዚህ ስድስተኛ ፊደል ው ነው። ስለዚህ አሁን ከላይ የተጻፈውን ጽሑፍ ለማንበብ ስትሞክሪ እስኪ ሞክሪልኝ አንቺ መጀመሪያ። ሰ ከዛ ሰ ሰ ው ሰው ሰው። ይኸው በቃ አሁን የሚጠበቅብሽ ይሄ ፊደሎችን በቁጥር መለየት። አንደኛ ፊደል የሚባሉትን ሶስተኛ በቁጥር መለየት በጣም በጣም ይጠቅምሻል። ይህን ነገር አንዴ ከተረዳሽ፣ አሁን እየተረዳሽ ነው፣ መስመር ወደ መስመር እየገባሽልኝ ነው። በደንብ ደግሞ ከተለማመድሽልኝ ከተረዳሽ በኋላ በቃ መጽሐፍን ምንም ትጀምራለሽ። አሁን ለምሳሌ ትንሽ ዛሬ ትንሽ እስኪ ለመጻፉን ማስሞክርሻለሁ። ለምን ይቀርብሻል? መጽሐፉን አትጽፊም? ችግር የለም ትጀምሪያለሽ። እሺ አሁን እነዚህን ፊደሎች ንገሪኝ እስኪ። ደ የመጀመሪያዋ ደ ነች። ሁለተኛዋስ የማን ቤት ነች? የረቤት። የረቤት ሰባተኛ ፊደል ንገሪኝ። እሷን በድምፅ ንገር። መጡ። ፊደሎቹን ፊደል አጽፍሻል። ለምሳሌ ከቀለል ወደ መጀመሪያ አካባቢ ካሉ ፊደሎች ነው የማጽፍሽ። ሞ ፊደል ጻፊልኝ እስኪ። ሞ ይሄ ም ነው። አሁን የጻፍሽው ፊደል ም ነው። አስተካክል። ሞ ሰባተኛ ነው። ለምሳሌ አሁን ሎ ሰባተኛ ነው። ሞ ሎ ሰባተኛ ነው። ሎም ሰባተኛ ነው። አይደለም። ሉ ለሉ ሉ ቆይ ሉ ያልሽው ለሉ ሉ ሁለተኛ ፊደል ነው። ሰባተኛ ፊደሉ ሎ ነው የሚባለው። እና አሁን አንቺ የጻፍሽልኝ እዚህ ጋር ይሄ ፊደል የጻፍሽው ሰባተኛ ፊደል አይደለም። ይሄ ስምንተኛ ላይ ነው። አንቺ ስልክ ላይ ያለው ሟ ነው የሚባለው ይሄ ፊደል። እና ሞን አስተካክለ የጻፊው ሞ አይደለም። ይሄ ስምንተኛ ነው። አንቺ ስልክ ላይ ስምንተኛ ላይ ነው የሚወጣው። ሟ ነው የሚባለው ይሄ ፊደል። ስለዚህ ሞ ለማለት ቀጥ ያለውን ሰባተኛ ፊደልን ቆጥረሽ ላኪልኝ። ሞ ማለት ይሄ ፊደል ነው። እሺ ሆ ፊደል ጻፊልኝ። ሆ ሆ ሆ ሆ ሀ ሁ ሂ ሃ ሄ ሄ ሆ
እህ ይሄ ስምንተኛው ነው ይላክሽልኝ። ሰባተኛው ሆ ከሀ ጀምረሽ አንድ ብለሽ መቁጠር ነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄ ስምንተኛ ላይ ነው ያለው። ኋ ነው የሚባለው ይሄ ፊደል። እሺ ከዛ እስካሁን ሎ ፊደልንም ጻፊልኝ። ሎ ሎ ሎ ለሉ ሊላ ሌል ሎ። ይሄ ህ ነው። ህ ነው ይሄ ፊደል አስተካኪ። ሎ የሀ ፊደል ነው የላክሽልኝ ሲጨምር የለቤት ሎ ማለት የለቤት ነው። ሎ ሎ አይደል ያልኩሽ? የለቤት ለሉ ሊላ ሌል ሎ። ይሄ ል ነው። ል ነው። በቃ ችግር የለምሽ። የቤት ስራ የምሰጥሽ አሁን ከላይ እኔ የጻፍኩልሽ ፊደሎች ሲሆን እነዚህ የጻፍናቸው የሉም ሀይ ኪያ በላ ምናምን ብዬ እነሱን ትጽፈሽ በደንብ ትለማመጃቸዋለሽ። ወረቀት ላይ እነሱን ሙሉ ትጽፊያቸዋለሽ። እነሱን ጽፈሽ ያው እኔ ሁለት ፊደል ጽፌ ላኩልሽ ሀይ ከሚለው ጀምረሽ እነሱ ዝም ብለሽ ወረቀት ላይ ጽፈሽ ምናምን በዛም ቃላት ምስረታ እንዴት እንደሚቻል እንግዲህ እነሱን ጽፈሽ ትልክልኛለሽ። እሺ በቃ እንደዛ አድርጌ ይሄንን እንዳትረሹ። በቃ በቃ በእሺ እንግዲህ